እንደምን ከረማችሁ? እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። የሐዋርያው የጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 1 ከቁጥር 9 እስከ 14 አነባለሁ። በጌታ በኢየሱስ የሐዋርያ ጳውሎስ ወደ ቆላስይስ ሰዎች ምዕራፍ 1 ከቁጥር 9 እስከ 14። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ እውቀት መንፈሳዊ ጥበብንና ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔርን እውቀት እያደጋችሁ ከደስታም ጋር ሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰ። አሜን። እግዚአብሔር ቃሉን እንዲቀጥለን እንጸልያለን። አምላካችን እግዚአብሔር ሆይ እናከብርሃለን፣ እናመሰግንሃለን። የዚህ የከበረ ቃል ባለቤት መንፈስ ቅዱስ አንተ ነህ። ይህንን እውነትነት ታበራለን። ያንተ ሕዝብ በተሰበሰበበት በዚህ ቦታ እግዚአብሔር ሆይ የቃል ስልጣን ከፍ እንዲል ጸልያለሁ። እግዚአብሔር ሆይ ቃልህ ሕያው የሚሰራም ነው ተብሎ እንደተጻፈ እግዚአብሔር ሆይ ሕይወት ካለው ከሚንቀሳቀሰው ከሚሰራው ቃልህ ጋር ነፍሳችን እንድትገናኝ ድነን እንድንቀር የሕይወታችን አቅጣጫ እንዲቀየር እግዚአብሔር ሆይ ከትናንት ይልቅ ዛሬ ወደ አንተ እንድንቀርብ እግዚአብሔር ሆይ የልቦናችን አይኖች እንዲበሩ በኢየሱስ ክርስቶስ ስም ጸልያለሁ። መንፈስ ቅዱስ አንተ የበላይ ሁን፣ እኔ ባሪያህንም አግዘኝ። ሕዝብህ ቃልን ሲሰማ አግዘን፣ በጌታ በኢየሱስ ክርስቶስ ያውሰን። ጳውሎስ የቆላስይስን ምዕመናን በዓይኑ አላያቸው፣ ተገናኝተው አያውቁም። እቺ ቆላስይስ የምትባለው ከተማ የገጠር ከተማ ነች። ብዙም የፖለቲካም ትርፍ የኢኮኖሚም ትርፍ ብዙም ማታስገኝ ከተማ ነች። በዛሬው ቱርክ በምትባል ሀገር ውስጥ ከኤፌሶን ትንሽ ወረድ ብላ የምትገኝ ከተማ ነች። በዚህ ለሚኖሩ ምዕመናን ወይም ደግሞ ሰዎች ወንጌልን የሰበከው ኤጳፍራስ የሚባል አንድ አገልጋይ ነው። በዚህ ባነበብኩላችሁ ክፍል ቁጥር 7 ላይ ከተወደደ ከእኛም ጋር አብሮ ባሪያ ከሆነው ከኤጳፍራ እንዲህ ተማራችሁ፣ እርሱ ስለ እናንተ ታማኝ የክርስቶስ አገልጋይ ነው ይላል እና ይሄ ኤጳፍራስ ለቆላስይስ ሰዎች ወንጌልን ከሰበከ በኋላ በዛ ቦታ ላይ ትልቅ ለውጥ መምጣቱን ሪፖርት ይዞ መጣ። የተገኘው ውጤት ጳውሎስን ለምስጋና አነሳስቶታል። ስለ እናንተ ስንጸልይ ይላል ቁጥር 3 ላይ ከፍ ብላችሁ ስታነቡ፣ ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን እናመሰግናለን። ያው ለጳውሎስ ተስፋ፣ እምነት፣ ፍቅር የምትባለው ሶስቱ ቃላት በጣም የሚወዳት ቆሮንቶስም ላይ ደጋግሞ የገለጣት ነችና በሰማይ ስላላችሁ ተስፋ 1፣ በክርስቶስ ላይ ስላላችሁ እምነት 2፣ ለቅዱሳን ስላላችሁ ፍቅር ሰምተን እግዚአብሔርን አመሰግን። ከዛ ዝቅልና ደግሞ በሌላም ቦታ እንደተደረገው በተጨባጭ እንደታየው ወንጌል በተሰበከባቸው ቦታዎች ሁሉ እንደታየው
በጣም አስደናቂ ፍሬና እድገት በቆላስይስ ታይቷል። ስለዚህ እግዚአብሔርን እናመሰግናለን። እና ወገኖቼ ለመውደቃችንም ለመነሳታችንም ይሄ ቡልፒት ወሳኝ ነው ወሳኝ ነው። እና የቆላስይስ ምዕመናን እዚህ የተገኘው ውጤት ላይ እንዴት መጥቶ ቢባል ኤጳፍራስ የተባለው አገልጋይ ያስተማረው ትምህርት ውጤት ነበሩ። እና ማናችንም ከተማርነው በላይ ልንሆን አንችልም፣ ከተማርነው ውጪም ልንሆን አንችልም። እና የምንቀረጸውና የምንሆነው የተማርነውን ነው። ለዚህ ነው ቤተክርስቲያን በአስተምሮ ጉዳይ ላይ እጅግ ጥንቃቄ የምታደርገው። ፑልፒት ለሁሉም የማይሰጠው፣ ፑልፒት ወገግ ተደርጎ የማይከፈተው ለዚህ ነው። ጥበቃ የሚደረግለትም ለዚህ ነው። እና በዚህ ቤተክርስቲያን ስለ እግዚአብሔር ጸጋ፣ ስለ ወንጌል ከሰሙበት ካወቁበት ቀን ጀምሮ ፍሬ እያፈሩ እያደጉ የነበሩ ክርስቲያኖች ናቸው። ንጹሕ ወንጌል ያስተማራቸው ኤጳፍራስ እግዚአብሔር ይባርከው፣ እግዚአብሔር ይባርከው። ዛሬ ንጹሕ ወንጌልን የሚሰብኩ የሚያስተምሩ አገልጋዮች ጳውሎስ የተወደደ እና ታማኝ የክርስቶስ አገልጋይ እንዳለው አይነት ብዙ አገልጋዮችን እግዚአብሔር ያብዛልን። እና ኤጳፍራስ ከቆላስይስ መልስ ይዞት የመጣው ሪፖርት ልብ ያሞቃል፣ ደስ ይላል። ልክ እንደ ጌጃ ስም ማለት ነው። ጌጃ ቃለ ሕይወት ስም ልብ ያሞቃል። ከዚህ ቤት ጣራ ስር የወጡ ዝማሬዎችን እኔ ሲሰሙ ካደጉት ሰዎች አንዱ ነው። እና ብዙ ዝማሬ፣ ብዙ ዘማሪዎች፣ ብዙ አገልጋዮች የፈለቁባት ቤት ያው ዝናዋ የናኘ ነች ጌጃ ቃለ ሕይወት። እና ልክ እንደዚሁ ማለት ነው ቆላስይስ ምዕመናን በቃ ስማቸው ከፍ ያለ ነው። ሪፖርቱ ደስ ይላል። ቁጥር 9 ላይ ቅድም ያነበብኩላችሁ ስለዚህ ብሎ ይጀምራል። ሪፖርቱ ጥሩ ነው። ጸሎት ግን ይቀጥላል፣ ጸሎቱ ግን ይቀጥላል ብሎ ይላቸዋል። ለምን? ፍሬያማ ለሆነች እያደገች ላለች ቤተክርስቲያን፣ ጥሩ ስም ላላት ቤተክርስቲያን ጸሎት ለምን ያስፈልጋል ሲባል ጸሎት የማያስፈልግበት የመንፈሳዊ እድገት ደረጃ የለም። በቃ እዚህ ጋር ጸሎት ያበቃል፣ እዚህ ጋር ጸሎት ይቀንሳል የሚባልበት ደረጃ የለም። አሁንም ጸሎት ይቀጥላል። እና ጸሎት ምንድን ነው ብላችሁ ብትጠይቁ አንድ ሰው እንዲህ ያለ ጸሎት ሰው ማድረግ የማይችለው እግዚአብሔር ብቻ በአቅሙ በአምላክነቱ ማድረግ የሚችለውን እንዲያደርግ መጠየቅ ነው። እና እኛ ማድረግ የምንችለው ነገር አለ፣ ማድረግ የማንችለው ነገር ደግሞ ይኖራል። ስለዚህ እግዚአብሔርን እንጠይቃለን። አንድ ሰው ሲጸልይ ምግብ ቀርቦለት እግዚአብሔር ሆይ ይህንን ምግብ ባርከ ቆርሰ ስጠን አለ ይባላል። እና ጸሎቱን የሰማ ሰው ደግሞ መባረኩ ሳያንስ ደግሞ ቆርሶ ይስጠው ወይ አለ ይባላል። እና ያው መባረክ የእግዚአብሔር ስራ ነው። አረ እጅ ዘርግቶ መቁረስ የማን ስራ ነው? የሰው ስራ ነው። ስለዚህ መባረኩን ማንን ነው የምንጠይቀው? እግዚአብሔር ነው። ምክንያቱም መባረክ እኛ ጋር ስለሌለ ማለት ነው። እና ኦስዋልድ ሳንደርስ የሚባል እግዚአብሔር ሰው እንዲህ አለ፣ ጸሎት ሰው ወደ እግዚአብሔር ቅኝት የሚገባበት ከእግዚአብሔር ሀሳብ ጋር የሚስማማበት የራሱን ጥሎ የእግዚአብሔርን የሚወስድበት የእግዚአብሔር አሰራር ነው አለና ጳውሎስ ጸሎት ይቀጥላል ይላል። እና ጳውሎስ ሲጸልይ የጸለያቸውን ጸሎት ላነሳ ፈለግኩ። እና የትምህርቴ ስብከቴ ርዕስ ለቤተ ክርስቲያን እንጸልይ ልላችሁ ፈልጌ ለቤተ ክርስቲያን እስቲ እንጸልይ በሉ። ለቤተ ክርስቲያን እንጸልይ። ለቤተ ክርስቲያን ስንጸልይ ግን እስቲ ምን ብለን እንጸልይ? ስለምን እንጸልይ? በምን አቅጣጫ ብንጸልይ አስፈላጊ ነው የሚለውን ሀሳብ ላነሳ እፈልጋለሁ። ቁጥር 9 ስለዚህ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ እውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። እስቲ በእግዚአብሔር
የፈቃዱ እውቀት ስለመሞላት እንጸልይ እንበል። በእግዚአብሔር የፈቃዱ እውቀት ስለመሞላት እንጸልይ። ስለዚህ ብሎ የሚጀምረው ቅድም ብያችኋለሁ፣ ጥሩ የስኬት ጎዳናዎች ሰክሰስ ስቶሪ የሚባሉት አሉ። ፍሬያማነት ሲበዛ ማለት ስኬት ከስኬት በኋላ ከአንዱ ስኬት ወደ ሌላ ስኬት ስንሸጋገር፣ ከአንድ ፍሬ ወደ ሌላ ፍሬ ስንሸጋገር ብዙ ጊዜ የሚሰሙ ስሜቶች ይኖራሉ። ስለዚህ ከሚሰሙ ስሜቶች አንዱ በቃ ራስ በቅ መሆን፣ ራስ ስለመቻል፣ በእግዚአብሔር ጸጋና ሕልውና ላይ ከመደገፍ ይልቅ ሰዎች በተሞክሮ ላይ ወደ መደገፍ ያዘነብላሉ። ስለ እግዚአብሔርን በቀጣይ እርምጃ ላይ ላለው ነገር ከመጠየቅ ይልቅ ትናንት እንዴት አለፍነው ወደ ማለት ኤክስፒሪየንስ ተኮር፣ ልምድ ተኮር ወደ ሆነው ነገር ማዘንበል ይኖራል። ልምድ ጠቃሚ ነው፣ ከልምድ እንማራለን። ነገር ግን ልምድ ላይ ቆመን አንጓዝም። የእግዚአብሔርን ምሪት፣ የእግዚአብሔርን እገዛ እንፈልጋለን እና እዚህ ቦታ ላይ ጳውሎስ ለቆላስይስ ሰዎች ምጸልይላችሁ በእግዚአብሔር የፈቃዱ እውቀት እንድትሞሉ ነው ጸልይላችሁ። እሱ ብቻ አይደለም። ምዕራፍ 2 ላይ ወረድ ብላችሁ ስታነቡ በዓይን ላላየኋችሁ ለእናንተም ለሎዶቅያም ምዕመናን እጋደላለሁ ይላል። ለምንድን ነው የምትጋደለው ብላችሁ የምትጠይቁት ምዕራፍ 2 ቁጥር 2 ላይ ልባቸው እንዲጸና፣ ቁጥር 3 ላይ የእግዚአብሔርን ምስጢር እሱንም ክርስቶስን እንዲያውቁ እጋደላለሁ፣ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ክርስቶስን እንዲያውቁ እጋደላለሁ፣ ተጋድሎዬ ይሄ ነው ብሎ ይላል ሐዋርያው ጳውሎስ። ለቆሮንቶስ ሰዎችም በጻፈው መልእክቱ ተመሳሳይ ነገር ይናገራል። ቆሮንቶስ 1 ቁጥር 6 በነገር ሁሉ በቃልም ሁሉ በእውቀት ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል ይላል እና በዚህ ቦታ ደግሞ ይህንኑ ባለጠግነት ለቆላስይስና ለሎዶቅያ ክርስቲያኖች ይመኛል። እግዚአብሔርን ፈቃድ የምናውቀው እንዴት ነው? ሰው የእግዚአብሔርን ፈቃድ አክሰስ የሚያደርገው እንዴት ነው ቢባል የማናቸው ጤናማ ፈቃዶች፣ ጤናማ እይታዎች መለኪያው የእግዚአብሔር ቃል ነው። የእግዚአብሔር ቃል ባለ ስልጣን ነው። የመጨረሻው ባለስልጣን የሰው ተሞክሮ አይደለም፣ የሰው እውቀት አይደለም፣ የሰው ፍልስፍና አይደለም። የመጨረሻው ፈቃድ፣ የመጨረሻው ስልጣን በቤተ ክርስቲያን ውስጥ የእግዚአብሔር ቃል ነው። ሁሉም ከዚህ መጽሐፍ በታች ነው። ከዚህ መጽሐፍ በላይ በቤተ ክርስቲያን ውስጥ ማንም የለም። ስለዚህ ሁሉ ነገር በዚህ ይፈተሻል። ሁሉ ነገር በዚህ ይመዘናል። ሁሉ ነገር በዚህ መጽሐፍ ይቃኛል እና ጳውሎስ ይሄ ፈቃድ እንዲሞላባችሁ እፈልጋለሁ የሚለው አጭሩ እንደው አጠር አድርጋ አስቀምጥ ብትሉኝ የእግዚአብሔር ቃል ተኮር የሆነች የቆላስይስ ምዕመናንን እፈልጋለሁ ለማየት እሻለሁ ብሎ ይለናል። የእግዚአብሔርን ቃል አሽቀንጥረን ጥለን የእግዚአብሔርን ፈቃድ ልናውቅ አንችልም። በቤተ ክርስቲያን ውስጥ ከዚህ ዘላለማዊ ምንጭ የተሻለ ሌላ ምንጭ የለንም እና ለቤተ ክርስቲያን ብንጸልይ አንድ ነገር እንጸልይ። ከዚህ ዘላለማዊ ምንጭ ፈቀቅ ያላለች የራሷን ጉድጓድ ያልማሰች በራሷ ሽካራ መንገድ የማትጓዝ እግዚአብሔር ከቆፍረው እግዚአብሔር ካመነጨው ምንጭ ብቻ ለመጠጣት የምትተጋ ቤተ ክርስቲያን ለማትጸልይ። ምክንያቱም ብዙ ድፍረስ ጅረቶች፣ ድፍረስ ምንጮች ስላሉ ነው። የቃሉ ስልጣን የህይወታችን የሁለንተናዊ ህይወታችን ማዕከል እንዲሆን እንጸልይ።
ወገኖቼ ወደ ኢትዮጵያ ክርስትና ብንመለስ ይሄ ቃል ማዕከላዊ፣ ይሄ ቃል ባለስልጣን አለመሆኑን የሚያሳብቁብን ብዙ ምክንያቶችን መጥቀስ ይቻላል። ስብከታችን በቀላሉ ማሳያ ነው። እዚህ የዚህ የእግዚአብሔርን ቃል ላይ ያተኮረ በእግዚአብሔር የፈቃዱ እውቀት ላይ ያተኮረ አይደለም። ዝማሬዎቻችን ያሳብቃሉ፣ ጸሎቶቻችን ያሳብቃሉ፣ አስተዳደራችን ያሳብቃል፣ የማህበራዊ መስተጋብሮቻችን ማሳያ ናቸው። ቃሉ ማዕከላዊ አለመሆኑ፣ ቃሉ የበላይ አለመሆኑ፣ ቃሉ ባለስልጣን አለመሆኑ፣ ክርስቲያን በእግዚአብሔር ፈቃድ እውቀት የተሞላ አለመሆኑ፣ የቃሉ መሐይምነት ስለመኖሩ ብዙ ማሳያዎች በዚህ ምድር አሉ። መድረኮቻችን ለዚህ ማሳያ ናቸው። እውነት ውሸት? የሶሻል ሚዲያ አጠቃቀማችን ማሳያ ናቸው። የክርስቲያኖች ባህሪ ማሳያ ናቸው። ባለስልጣኑ ቦታውን ያዝ፣ ባለስልጣኑ ወንበሩን ያዝ፣ ባለስልጣኑ የከፍታውን ቦታ ያዝ። ሁሉ ነገር የእግዚአብሔር ፈቃድ በሚመስልበት ገበያ የቆያችሁ ክርስቲያኖች የመናኝ ጉዞ የሚል መጽሐፍ ያነበባችሁ መሰለኝ። ጆን ቡኒያን የሚባል ሰው የጻፈው መጽሐፍ። ይህ ሰው አንድ ነገር ይላል። አንድ ገበያ አለ። ይሄ ገበያ የከንቱነት ገበያ ይባላል። ቫኒቲ ፌር ይለዋል በእንግሊዝኛው። የከንቱነት ገበያ። ገበያው የደራ የጦፈ ነው። ገበያው ላይ ግን ተደርድሮ ያለው ለሽያጭ የቀረበው ነገር ሁሉ ከንቱ ነው። ግብይቱ ተጧጡፏል። ትራንዛክሽኑ አለ። ሰው ይገበያያል፣ ሸምቶ ይገባል፣ ሻጩ ይሸጣል። ነገር ግን የተሸመተው ሁሉ ምንድን ነው? ከንቱ ነው። ወገኖቼ ክርስቲያኖች ከብዙ ፈቃዶች መካከል፣ ከብዙ ሀሳቦች መካከል የቃሉን ሀሳብ አይስቱትም። ለዚህ ነው እዚሁ መጽሐፍ ላይ ምዕራፍ 3 ቁጥር 16 የእግዚአብሔር ቃል ይሙላባችሁ በሙላት ይኑሩባችሁ ይላል። ሃሌሉያ! ለቤተ ክርስቲያን እንጸልይ። ምን ብለን እንጸልይ? ቃሉ የሞላባት ቃሉን የተሞላች ቤተ ክርስቲያን፣ የእግዚአብሔርን ፈቃድ የማትስት ቤተ ክርስቲያን፣ ቃሉ ባለስልጣን የሆነበት ቤተ ክርስቲያን፣ ቃሉ የበላይ የሆነለት አገልጋይ፣ ቃሉ የበላይ የሆነለት ዘማሪ፣ ስሜትና ተሞክሮ የማይነዳት ቤተ ክርስቲያን። ቀኔ ለቆላስይስ ብጸልይ ምጸልየው ጸሎቴ ሁለተኛ ጸሎት ለበጎ ስራ ሁሉ ፍሬ እንድታፈሩ ቁጥር 10 ከዛ ዝቅ ይልና ቁጥር 12 ላይ እንደሚገባ እንድትመላለሱ ጸልይላችኋለሁ። ከእግዚአብሔርን ፈቃድ ቃሉን ማወቅ፣ ቃሉን መሞላት አንድ ነገር ነው። ሁለተኛ ግን ያወቅነውን ቃል መኖር፣ ቃሉን በሚመጥን ልክ መመላለስ ደግሞ የሚቀጥለው ደረጃ ነው እና ቆላስይስ ክርስቲያኖች ሆይ ኤጳፍራስ የሚባል የተወደደ አገልጋይ ታማኝ የክርስቶስ ሎሌ አሰማራችሁ። በጣም ደስተኛ ነኝ። ፍሬ እያፈራችሁ ነው። መጸልይላችሁ ቀጥዬ ግን ከዚህ ቃል ጋር የሚመጥን ሕይወትን እግዚአብሔር እንዲሰጣችሁ ጸልያለሁ። በዓለም ላይ ረጅሙ መንገድ ይባላል። ዓለም ላይ በጣም ረጅሙ መንገድ በዚህና በዚህ መካከል ያለው ርቀት ነው ይባላል። በጭንቅላትና በልብ መካከል ያለው ርቀት። ብዙ ሰዎች እውቀት አላቸው፣ ግን እውቀቱ ወደ ስራ አይቀየርም። ማወቅ አንድ ነገር ሲሆን፣ ጥሩ ነገር ሲሆን፣ ያወቁትን ግን መኖር
ትልቁ የላቀው ጉዳይ ነው እና ይሄ ባለስልጣን ይሄኛው ባለስልጣን የቃኘው እጅ የቃኘው እግር እንደማለት ነው። ይሄ ባለስልጣን ባሰመረው መስመር ላይ የሚደረግ ጉዞ ማለት ነው። ከዚህ ባለስልጣን ስልጣን ስር የሚደረግ ኑሮ ማለት ነው። በብሉይ ኪዳን መጽሐፍ ቅዱስ እንደሚነግረን ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ይለናል እና የሄኖክ ዘመን ምንድን ነው? ብዙም ግልጽ አይደለም። ዘፍጥረት ብዙ ተንትኖ አልጻፈልንም እና ይሄን ሀሳብ በጣም ተንትኖ የጻፈልን ያዕቆብ ነው። ምዕራፍ 1 ቁጥር 5 ላይ ሄዳችሁ ብታነቡ የሄኖክ ዘመን ምን ያህል ከባድ እንደነበረ በብዙ አመፅ እንደተሞላ፣ ነገር ግን ሄኖክ በአመፀኞች መካከል ትንቢትን ሲናገር እንደነበረ፣ ሰባኪ እንደነበረ፣ ኖህ እንዲሁ አካሄዱን ከእግዚአብሔር ጋር አደረገ። የኖህ ዘመን የአመፅ ዘመን፣ ማጆሪቲው ያመፀበት ዘመን፣ ማጆሪቲው ከእግዚአብሔር ጸረ እግዚአብሔር ሆኖ የቆመበት ዘመን፣ ነገር ግን ማይኖሪቲው አናሳዎቹ ከእግዚአብሔር ጋር ወግነው የቆሙበት ዘመን፣ አካሄዳቸውን ከእግዚአብሔር ጋር ያደረጉበት፣ አማራጮችን ትተው የእግዚአብሔርን ሀሳብ የመረጡበት ዘመን፣ ቅድም እንዳልኩ የከንቱነት ገበያውን ንቀው በእግዚአብሔር መንደር ውስጥ የተገኙበት ዘመን ነበረ። ማህበረሰብ በስምምነት ጸረ እግዚአብሔርን ሀሳብ ቢያንሸራሽር፣ ማህበረሰብ በስምምነት እግዚአብሔርን የማይወክል ሀሳብን ቢገዛ፣ የራሱ ቢያደርገው፣ እኔ ለቆላስይስ የምጸልየው ከእግዚአብሔር ጋር እንድትመላለሱ ነው። ሃሌሉያ ወገኖቼ። ስለ ቤተ ክርስቲያናችን፣ ስለ ኢትዮጵያ ውስጥ ስላለችው ቤተ ክርስቲያን እናስብ። እኔ የኢትዮጵያ ቤተ ክርስቲያን፣ ኢትዮጵያ ውስጥ ላለችው የፕሮቴስታንት ቤተ ክርስቲያን፣ ሌሎቹ በመጸለያው ሁሉ ቢያምፅ ከእግዚአብሔር ጋር አትቆም። ሁሉ ከእግዚአብሔር ሀሳብ በተቃራኒ ቢቆም የእግዚአብሔርን ሀሳብ መርጣ የምትቆም ቤተክርስቲያን ከብዙ ፈቃዶች ከብዙ ሀሳቦች በስተጀርባ የተሰለፉትን ሀሳቦችና ገፊ ሀሳቦችን ትታ የእግዚአብሔርን ከፍ የምታደርግ ማወቅ መልካም ሆኖ ሳለ ያወቀችው የምትኖር ቤተክርስቲያን አናፈቃችሁ? አናፈቃችሁ? ብዙ ጊዜ አንድ ቦታ ሳስተምር እናገራለሁ። እንደኛ ቤተክርስቲያን ጋምቤላ ምድር ላይ ወንጌል መሰበክ ከተጀመረ 80 ዓመት አካባቢ ሆነ። ጋምቤላ ከተማ ውስጥ 2 ማህበረሰብ ይኖራል። ኒዌር እና ኒዋኪ ይባላል እና የእነዚህ ሰዎች መንደራቸውን አቋርጠው የሚያልፍ የባሮ ወንዝ ይባላል። ከወንዙ ማዶ ኒዌር፣ ከወዲህ ደግሞ ኒዋኪ ይኖራል። 80 ዓመት ወንጌል ተሰብኳል። ማለት እኛ በእኛ እናንተ እንግዲህ ቀጠና ትኖራ ላይ እኛ ሲኖዶስ ነው የምንለው። ሲኖዶስ ነበር፣ አንድ ሲኖዶስ ነበር። ግን በጣም ሁለቱም ማህበረሰብ መግባባት ስላልቻለ በአንድ ከተማ ውስጥ 2 ሲኖዶስ መሰረተ። አሁንም ቢሆን እንደው ከአንዱ ማህበረሰብ ቄስ እንግዲህ ለኔ ያለ ቄስ እንደው ተሳስቶ ድንገት የባሮ ወንዝ አቋርጦ እዛኛው መንደር ቢገባ በሰላም መምጣቱ አይታወቅም እና እዛ ያለው ቄስ ደግሞ ሳት ብሎት እንደው እዚህ ቢገባ በሰላም መመለሱ በጣም እርግጠኛ አይደለም። ጠይቃለሁ፣ ምን አይነት ወንጌል ሰብከን ነው? ምንድን ነው የሰበክነው? ምንድን ነው ያስተማርነው? ብዙ ኢትዮጵያ ውስጥ ያሉት ማህበረሰቦችን ልጠቅስላችሁ እችላለሁ። ብዙ በዚህ አይነት ሁኔታ ጳውሎስ ወደ ቆሮንቶስ ከተማ ሲሄድ አንድ ነገር ቆርጬ ገባው ይላቸዋል። የተሰቀለውን ኢየሱስን ለመስበክ
ቆርጬ ነው የገባሁት። ኤጳፍራስ እዛ ከተማ ቆላስይስ ሲገባ በቃ ክርስቶስን ከነሙሉ ክብሩ ወጥቷቸው አስተምሯቸው ነው የወጣው። ጥሩ መሰረት በማይነቃነቅ ፋውንዴሽን ላይ አስቀምጧቸው ነው የወጣው። እና እኔም ጸልያለሁ ይላችኋል፣ ጸልያለሁ ይሄ ክብር እንዲቀጥል። ወገኖቼ ሁሉ ነገር ቀለለብን። ሁሉ ነገር አይናችን ፊት እየወረደ ዝማሬዎቻችን እየወረዱ ሺህ መዝሙሮችን እንሰማለን፣ ልብ ላይ አይጣበቅም። ሺህ ስብከት እንሰማለን፣ ልብ ላይ አይጣበቅም። ወይቲ ክብደት የለው አነሰብን። እና እጸልያለሁ ብጸልይ የኢትዮጵያ ቤተክርስቲያን ብትናገር ቃሏን የሚከብድ ብትዘምር ዝማሬዋ ማይረሳ ሽታዋ እንደ መዓዛ የሚያውድ መሪዎቿ ቢነገሩ ከርቅ የሚሰሙ ጸልያለሁ። ሁሉ ነገር በየቀኑ ቁል በሚሄድበት በዚህ ያለ የቤተ ክርስቲያን ክብር ቢጨምር ሌላው ነገር ይቅርና ወገኖቼ አለባበሳችን ራሱ ወደቀ። ተውት ሌላ ነገር። እኔ አሁን ወጣቶች ይቅርታ አድርጉልኝ፣ እዚህ ጋር ያላችሁ ባለጃዝ ባለንትኖች በጣም የሙዚቃ አድናቂ ነኝ። ነገር ግን የጎጆዋ ክራር የጎጆዋ መስንቆ ምንም ሙዚቃ ባልነበረበት ያቺ የተዘመረችዋ ዝማሬ ግን እስካሁን ኃይል አላት፣ እስካሁን ግርማ አላት፣ እስካሁን ሞገስ አላት። እስካሁን ልብ ታውቃለች፣ ታስለቅሳለች፣ ታሰቃለች። እንደ ዛሬ ብዙ ህንፃዎች ሳንሰራ፣ እንደ ዛሬ ብዙ ዲጂታሊ በጣም ሳናድግ፣ እንደ ዛሬ የተንጣለሉ ህንፃዎችን ሳንገነባ እዛ ጎጆ ውስጥ የተጸለየው ጸሎት ስቲል ትዝታው አልጠፋ። እግዚአብሔር ያን ክብር ይመልስል። ያለው ቃል ልጸልይላችሁ ክብር ያን የሚመጠን ክርስቶስን የሚመጠን ቃሉን የሚመጠን የእግዚአብሔርን ስም የሚመጠን ህይወት ጉዞ ኑሮ እመኝላችኋለሁ። ልብን ደንገት የሚያደርግ ብዙ አወራን፣ አደባባይ ላይ ወጣን። አንድ ወንድሜ እንዳለው በቃ ሳንመስል አደባባይ ላይ ወጥን። አደባባይ ላይ ብዙ ጉዳችን ታየ። ሳንመስል ወጣን ሚዲያው ላይ እና ለቆላስይስ ሰዎች መጸልይ የኔ ጸሎት ቃሉን የሚመጠን የእግዚአብሔርን ስም ክብር የሚመጠን ማህበረሰብ የእግዚአብሔርን የክርስቶስን ስራ ገድሉን የሚመጠን ማህበረሰብ እንድትሆኑ ነው የምጸልይላችሁ። ገና ስትታዩ በርቀት ስትታዩ የክርስቶስ እንድትባሉ ሽታችሁ ከሩቅ የሚሰማ መዓዛችሁ ከሩቅ የሚያውድ ጆሮ መጸለይላችሁ። ሶስተኛ ጸሎት የእግዚአብሔርን ፈቃድ እንድትሞሉ እፈልጋለሁ ካለ በኋላ ለእግዚአብሔር ክብር የተገባ ህይወት እንድትኖሩ እፈልጋለሁ ጸልያለሁ ካለ በኋላ ቀጣዩ ጸሎት የአቅም ጉዳይ ነው፣ የጥንካሬ ጉዳይ ነው፣ የኬፓቢሊቲ ጉዳይ ነው። ምን ይላቸዋል? እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ ይላቸዋል። ከፍ ብሎ ደግሞ ከደስታም ጋር በሁሉ ለመጽናት ለመታገስ ይላቸዋል። ለምንድን ነው ኃይል ያስፈለገው? ለምንድን ነው ጉልበት ያስፈለገው? ለምንድን ነው አቅም ያስፈለገው ይባል የቆላስይስ ምዕመናን ከውጭም የሚመጣ ተግዳሮት አለ፣ ከውስጥም የሚነሳ የስህተት ትምህርት ነበረ።
የክርስቲያን ሕይወት የጦር ሜዳ እንጂ ወገኖቼ የመዝናኛ ሜዳ አይደለም። መዝናኛ ፓርክ አይደለም። የክርስቲያን ሕይወት ክርስቲያን ሲጠራ ለውጊያ ነው የተጠራው። የክርስቶስ ወታደር ሆኖ እንዲዋጋ እንዲጋደል ነው የተመለመለው። እግዚአብሔር ስም የተባረከ ይሁን። ለዚህ ነው ኤፌሶን ምዕራፍ 6:11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔር ዕቃ ጦር ሁሉ ልበሱ፣ ያዙ፣ አንሱ ይላቸዋል። ውጊያ ነው ነገሩ። ተጋድሎ ነው ነገሩ። ማለት ፒክኒክ አይደለም፣ ሽርሽር አይደለም፣ ውጊያ ነው። ለውጊያ ደግሞ ምን ያስፈልጋል? አቅም ያስፈልጋል። እና ይህን አቅም እመኝላችኋለሁ፣ ጸልይላችኋለሁ። ጌታ ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ከ3 ደቀ መዛሙርቱ ጋር ቆይቶ ዮሐንስ፣ ያዕቆብ፣ ጴጥሮስ በስምም የሚያውቋቸውን 2 ነቢያት ሙሴንና ኤልያስን አይናቸው አይተው ምን እንደሚመስሉ አይተው ኢየሱስን ደግሞ ከነሙሉ ክብሩ አይተውት ከተራራ ሲወርዱ ከተራራው ግርጌ ትልቅ የጦፈ ክርክር እየተካሄደ አንድ ሰውዬ ልጁ አጋንንት ይጥለዋልና ወደ ደቀ መዛሙርቱ አምጥቶ ደቀ መዛሙርቱ 9 ደቀ መዛሙርቱ በቃ ቢሉ አቃታቸው እና ክርክሩ ያው እናንተ አንብቡት። ግን መጨረሻ ላይ ይሄ ነገር ጌታ ኢየሱስ ልጁን ካዳነ በኋላ ደቀ መዛሙርት ከነከናቸው መጥተው ለብቻ ለምንድን ነው ያልቻልነው? ለምንድን ነው ያላወጣነው ሲሉት እንደዚህ ያላቸው በደንብ ስሙ። ይሄኛው ወገን ነው። ከዚህ በፊት ደቀ መዛሙርት ሄደው አጋንንትን አውጥተው ደስ ብሏቸው በስምህ አጋንንት እንኳን ታዘዙልን ብሎ ሪፖርት አድርገዋል። ደስ ብሏቸው ጌታ ኢየሱስ እንደውም ስለዚህ አይደለም ዋናው ደስታ ስማችሁ በሕይወት መዝገብ ስለመጻፉ ደስ ይበላችሁ ካላቸው በኋላ የአሁኑ ግን ቢባል አልነቃነቃለ እና ጌታ ኢየሱስ ምን አለ? ይሄኛው ወገን ይሄኛው ወገን ጾምና ጸሎት ይፈልጋል አላቸው። ደቀ መዛሙርት ከዚህ በፊት ያወጧቸው ሴጣኖች ያው ሴጣን ሁሉ ቦታ አይገኝም ታውቃላችሁ አይደል? ሴጣን ፍጡር ስለሆነ ለእግዚአብሔር በሁሉ ቦታ አንድ ጊዜ ይገኝ አይደለም። ስለዚህ በአደረጃጀት ነው ሴጣን የሚሰራው፣ በመረጃ መስጠት ነው ሴጣን የሚሰራው። ስለዚህ ፓወር ፕሪንሲፓሊቲ ምናምን የምንላቸው ነገሮች በየእንትኑ አደራጅተው ነው ሴጣን የሚንቀሳቀሰውና ሴጣን ምንድን ነው ከዚህ በፊት ደቀ መዛሙርት ሲያባርሯቸው የነበሩት እነዚህ የወረዳ የቀበሌ ሚሊሻዎች ምናምን ነበሩ። የአሁኑ የፌዴራሉ ነው እና ከፍ ያለ እኛው ማለት ነው እና በፌዴራል ደረጃ የሚንቀሳቀሰውን አገኙና ቢሉ ጌታ ኢየሱስ ምን አለ? ይሄኛው ወገን በጾምና በጸሎት ነው አላቸውና ያው ችግር ሁሉ ችግር እኩል አይደለም። ችግርን ሁሉ ነጣጥሎ ማየት ያስፈልጋል፣ በልጦ ማየት ያስፈልጋል። እና ደቀ መዛሙርት አጠራቸው፣ አቅም አጠራቸው፣ ጉልበት አጠራቸው። እና አንዳንዴ እኛም እንደ ቤተ ክርስቲያን ይህን ነገር ለምን አልቻልነው ብለን እንጠይቃለን። ትናንት ተፈቶ አልነበረ ዛሬ ለምን አቃተን እንላለን። ኃይል ያስፈልጋል፣ ጉልበት ያስፈልጋል፣ አቅም ያስፈልጋል። እና እየገጠመን ያለው ተግዳሮት እየመጣ ያለው ተግዳሮት እንደ ትናንቱ አይደለም። ቤተ ክርስቲያን ክርስቲያኖች ሆይ ልጆቻችሁን ትናንት የገጠመውና ነገ ልጆቻችሁን ሊገጥም ያለ ተግዳሮት በጣም የተለያየ ነው። አቅም ያስፈልጋል፣ ጉልበት ያስፈልጋል። የቆላስይስ ምዕመናን እጸልይላችኋለሁ በእግዚአብሔር ኃይል፣ በእግዚአብሔር አቅም፣ በእግዚአብሔር ጉልበት ልትሞሉ እጸልይላችኋለሁ።
ናችኋል። ያው ይህን ነገር ልንገራችሁ። ስፔን የሚባል ሀገር የህዳር በሽታ የሚባል ታውቃላችሁ? እድሜው ረጅም ሆኖ በዛ ዘመን የኖረ ሰው ያለ አይመስለኝም። በ2012 አካባቢ በ1912 አካባቢ የሀገር በህዳር በሽታ ብዙ ሰው አልቋል። እና ይሄ ህዳር በሽታ የሚባለው ስፔን ከሚባለው ሀገር ነው የመጣው። እና በህዳር በሽታ ስፔኖችም ብዙ አልቀዋል፣ አውሮፓውያን አልቀዋል። እና ከብዙ ሞት በኋላ ስፔን ሀገር ውስጥ የሚኖሩ ክርስቲያን ምንድነው ሰዎች የስነ ልቦና ችግር ገጠማቸው እና ብዙ ችግሮቻቸው የድባቴ፣ ጭንቀት፣ መደበር የሚባል ነገር ነበረ እና ሐኪሞቹ ይህንን ነበረ ሲያክሙ የነበሩት። ከጥቂት ጊዜ በኋላ ሌላ ችግር መጣ ስፔን ውስጥ። የስፔኖች ሲቪል ዎር የሚባል ህዝብ እርስ በርስ መዋጋት ጀመረ እና ትናንሾቿ ጭንቀት፣ ድባቴ፣ ቅበጥርስ ብጥርስ የሚባለው ቀረና አሁን ጦርነቱ ከፍ ያለ ሆነ እና አንድ የእንግሊዝ ሰባኪ ማርቲን ሎይድ ጆንስ የሚባል ሰው እንደዚህ ይላል፣ ትልቁ መከራ ትናንሾቹን መከራ ፈወሰ ይላል። ስለዚህ ወገኖቼ ጦርነቱ አያበቃም፣ መከራው አያበቃም። ግን ትልቁ መከራ ትንሹን መከራ ምን ያደርገዋል? ፈውሶት ያልፈዋል። እና ለትልቁ መከራ ቤተክርስቲያንን ማዘጋጀት፣ ለትልቁ ውጊያ ቤተክርስቲያንን ማዘጋጀት፣ ለትልቁ ተጋድሎ ክርስቲያኖችን ማዘጋጀት ብጸልይ መጸልየው ይላል። ታዲያ መከራ ውስጥ እንዴት ይኑሩ? መከራ ውስጥ እንዴት ይለፉ? ቁጥር 12 ከደስታ ጋር በሁሉ ለመጽናትና ለመታገስ እንድትችሉ ጸልያለሁ። ህይወትን መታገል አንድ ነገር ነው። ህይወትን ማጣጣም ሌላ ነገር ነው ወገኖች። እኛ ህይወትን እንድንታገል ሳይሆን ህይወትን እንድናጣጥም የተጠራን ሰዎች ነን እና የጥንት ክርስቲያኖች ለዚህ ነገር ጥሩ ማሳያ ናቸው። ዝማሬዎቻቸው ስቲል ይሞግተናል። ሰላም አለኝ እንደ ወንዝ የሚፈስ ደስታ አለኝ ብለው ዘምረዋል። እና ከውስጤ የማይጠፋ ኢየሱስ ክብሩ ይስፋ። አንድ ማቃቸውን አገልጋይ ታሪክ ልንገራቸው። ቦታው ኢሉባቡር መቱ ላይ የተደረገ ነው። በደርግ ዘመን እኛ አገልጋይ ቄስ ተስፋ ተርፋ ጃርሶ ይባላሉና ደርግ ባለስልጣናት ይህን ሰው እንዲገደል ነው ሰው መገደል አለባቸው ሰው ተባለ። ተጠሩ። ያው ብዙ ክሶች ከቀረቡ በኋላ ያው እንገድልሃለን ትሞታለህ አሉት። ቄስ ተርፋ ሳቁ። ደስ አላቸው። ፊታቸው ፈካ። ለምንድን ነው ደስ የሚል ሲሉት ወደ ተሻለ ቦታ ልትልኩኝ እኮ ነው አሉ። ወደ ተሻለ ቦታ ሊሄድ ነው እና በጣም ደስተኛ ነኝ አሉ። አይ እስቲ ወጣ በለበት። ወጣ። ከዛ ተወያዩ። የደርግ ካድሬዎች ተወያዩ። ይሄ ሰውዬ እኛን እዚህ መከራ ውስጥ ትቶ እሱ ወደ ተሻለ ቦታ ሊሄድ ነው። አይሄዳትም አሉ። በጭራሽ አይሄዳትም። እና ምን እናድርግ? እናስረዋለን ለጥቂት ጊዜ። ጠሩት። ቀይረናል ሀሳባችንን። እኛን ጥላ አትሄዳትም፣ እዚሁ ከእኛ ጋር መከራን ትቀበላለህ፣ እስር ቤት ትገባለህ አሉት። አሁንም ሳቁ። ደስ አላቸው። ይህን ዕድል አግኝቼ ነው አሉ።
ለእነዚህ ለታሰሩ እስረኞች ወንጌልን እሰብካለሁ እኮ። እዛ አሁንም ሲያዩት ሰውየው ደስታው ወደር የለው። ግባ ወደ ቤት አሉት። የጥንት ክርስቲያኖች ኑሮው ያሳዩ በመከራ ፊት እንደ ቶን በሚቃጠል በሚፋጅ እሳት ፊት ደስታቸው ከፍ ያለ፣ በበሽታ ፊት፣ በሞት ፊት፣ በካንሰር ፊት ስሙን መጥራት ጠርቼ በማጨረሳቸው ብዙ መከራዎች ፊት ደስታ ነበራቸው እና ከደስታ ሁሉ ጋር በሁሉ ለመጽናት ለመታገስ ጸልይላቸዋል። ይሄ አንዱ መከራ አልቆ በሌላ መከራ ሲተካ የክርስቲያኖች ደስታ እየከሰመ አይደለም፣ እየጨመረ ነው የሚሄደው እና ጸሎቴ ይሄ ነው። በትግል ሜዳ በጤና ትግል ደስታው ማይቀስም ክርስቲያን፣ ደስታው ማይዋዥ ክርስቲያን፣ ደስታዋ ሽብረክ ማይል ቤተ ክርስቲያን አይናፍቃችሁ? በመከራ ውስጥ ጉልበቷ ያልራደ ቤተ ክርስቲያን፣ አቅሟ እየጨመረ የሚሄድ ደስታዋ እየጨመረ የሚሄድ ቤተ ክርስቲያን ክርስቲያን አገልጋይ አይናፍቃችሁ? ብጸልይ ይህንን ነው ምጸልየው። ደቀ መዛሙርት ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ሲወጡ ደስ እያላቸው ወጡ። ሐዋርያት ሥራ ምዕራፍ 5 ላይ ያ ደስታ፣ ያ ክብር፣ ያ ተጋድሎ ለረጅም የጉዞ ትግል ባትል ሬዲ የሆነች ቤተክርስቲያን ማንኛውም መከራ ቢመጣ ደስታዋ ማይወርድ፣ አቅሟ ማይቀዘቅዝ፣ ጉልበቷ ትንሽ ያልሆነ በዓለማችን ላይ ያሉ ቻሌንጆች ያው በጭብጥ ደረጃ ተመሳሳይ ቢሆኑ ያው መልክ እየቀየረ ስም እየቀየረ ሽፋን እየቀየረ ይመጣል። በዚህ ሁሉ ውስጥ ግን አቅሟ ያልወረደ የመካተ ጉልበቷ ያልወረደ ቤተክርስቲያን ወንጌልን ዲፌንድ ለማድረግ ወንጌልን ለመመከት የወንጌልን እውነት ላለመቀያየት ጀግና ቆርጣ የቆመች ቤተክርስቲያን አይናፍቃችሁ? መጨረሻውን ጸሎት ተናግሬ አበቃለሁ። በቅዱሳን ርስት በብርሃን ለመካፈል ስለበቃችሁ ወደ ፍቅሩ ልጅ መንግስት ስላፈለሳችሁ የምታመሰግኑ እንድትሆኑ ነው መጸለያው ይላቸው። ስለ መዳን ስለ ድነቷ ትልቅ ቦታ ያላት ቅድም ዘማሪዎቹ ሲዘምሩ የመዳኔ ነገር እንደው እንዴት ጮጌ ላውጣው እንዴት በቃል ለግለጣው ሲሉ ነበርና ስለ ድነቷ ቤተክርስቲያን ወገኖቼ የምንኖርበት ዓለም በጣም ብዙ ወከባ ያለበት ዓለም፣ ከቤታችን ጀምረን ብዙ ወከባ፣ ልጆቻችን ስናሳድግ ወከባ፣ ስራ ቦታ ላይ ወከባ፣ ኢኮኖሚው የሚያዋክበን ግራ ቀኝ የሚያላትመን፣ ጠዋት ገብተን ማታ ጠዋት ወጥተን ማታ መግባታችንን ሳናቅ ራሳችንን አልጋ ላይ የምናገኝ ሰዎች፣ ከዛ ደግሞ ጠዋት ሲነጋልን ከመቼው ነጋ ብለን ብን ብለን ወጠን የምንወጣ ሰዎች፣ እቺ ያለም እንዲሁ እንደዚህ ተሽከረከረ ውክብ ያለን ሰዎች፣ ሁሉም በየጓዳው ትግል አለው። ሁሉም በየመንደሩ ትግል አለው። ሁሉም በየቤቱ የራሱ ጦርነት አለው። የእግዚአብሔር ሕዝብ ግን ወገኖች ከአጀንዳዎች ሁሉ የሚያንገበግበው አንድ ትልቅ አጀንዳ አለው። መዳኑ ድነቱ ትልቁ አጀንዳው ጠዋት ሲነሳ ማታ ሲተኛ ትስ የሚለው የሚዘምረው የሚሰብከው የሚያጋራው በሄደበት ቦታ የሚያወራው አጀንዳው መዳኑ ነው። ቤተክርስቲያንን ቤተክርስቲያን ያደረጋት ወገኖቼ ድነቷ ነው። ሰልቬሽን መዳን
የቤተ ክርስቲያን የዳነ ሕዝብ የዳነ ኃጢአተኛ ስብስብ ነች። እና ስለ መዳን ምን ያህል ታመሰግናለህ? ስለ ድነትህ ምን ያህል ይሰማሃል? ወራሽ መሆን ከመንገድ አንስቶ ከመንገድ ጥግ አንስቶ ወራሽ ሲያደርግ ምን ያህል ይሰማሃል? ወገኖቼ እኔ የድነታችን ነገር እንደዚህ ልግለጸው። በዚህ ዓለም ላይ የእኛን ዓለም ትንሽ ሆነ የእኛን ዓለም አስቧት። እቺ መታክለው በዩኒቨርስ ውስጥ እቺ ጠጠር መታክለውን የእኛን ዓለም ውሰዷት። ትልቁን ዩኒቨርስ የሚያስተዳድረው አንድ ኃያል አካል ያንተ ጠላት ነበር። የጠላትነቱ የችግሩን ልክ ላሳያችሁ ፈልጌ ማለት የዚህ ዓለም ልዕለ ኃያል የሚባለው ሰውዬ ትራምፕ እንኳ ያንተ ጠላት ቢሆን ሕይወትን ምን ያህል አስጊ እንደሆነ ይታወቃል። ያንተ ጠላት የነበረው እግዚአብሔር የሚባለው ነው። ጠላትነት መካከል አለ፣ በእኛና በሱ መካከል። ይህን የሚያስታርቅ አካል ጠፋ። እኛና እሱ የሚያስታርቅ አካል ጠፋ። እራሱ ሽማግሌ ልኮ እራሱ አስታራቂ ልኮ ወገኔ ብትኖር ባትኖር እሱ ይኖራል። ይህ መዳናችን እንዴት ነው የምናስበው? እሱ ብቻ አይደለም። ይሄ ጠላትነትን ያስወገደ አምላክ በቃ እንደው ተከባብረን እንኖር ተቻችለን እንኖር ብሎ አላበቃም። ልጁ አደረገ፣ ቤተሰብ አደረገ፣ አንስቶ ከአንድ ትልቅ ቤተሰብ ውስጥ ቀላቀለ። ልጁ ኢየሱስ ክርስቶስ ዕብራውያን ጸሐፊ እንደሚነግረን ወንድሞቼ ወንድሜ ብሎ ጠራን። የወጣበትን ጥልቀት ታውቀዋለህ ወይ? የጠላትነት ልኩ ምን ያህል አስከፊ እንደሆነ ታውቀዋለህ ወይ? የቆላስይስ ምዕመናን ልታመሰግኑ ከጨለማ ስልጣን ነው የዳንከው። ከጨለማው ጉልበት ነው የዳንከው። ከአጋንንት መንደር ነው የወጣው። እሱ ብቻ አይደለም፣ ወደ ፍቅሩ ወደ ልጁ የፍቅር መንግስት አመለሰ። የወጣበት ቦታ ጥልቀቱ አስከፊ ነው። ጨለማው አስከፊ ነው። ቤተክርስቲያን ይገባሻል። ቤተክርስቲያን ይገባሻል። የዳንሽበት መዳን፣ የተዋጀሽበት መዋደድ ይገባሻል። አንገብጋቢ የሚመስሉ ብዙ ጉዳዮች አሉ። በያለን ምንሯሯጥለት ምንጣደፍለት ጊዜያችንን፣ ገንዘባችንን፣ እውቀታችንን የምናፈስበት ጤናችን እስኪታወቅ የምንሮጥለት አንገብጋቢ ጉዳዮች ብዙ ናቸው። እግዚአብሔር ስ ባንድ ነገር ልንገር፣ የዛሬ 100 ዓመት እዚህ ቤት ውስጥ እኔን ጨምሮ ከዛሬ 100 ዓመት በኋላ አላውቅም በሕይወት ስለመኖራችን። ከዛሬ 100 ዓመት በኋላ አንገብጋቢ ጉዳይ ምን ሆነ ታውቃለህ? ከዛሬ 100 ዓመት በኋላ አንገብጋቢ ጉዳይ ትምህርት አይደለም። አንገብጋቢ ጉዳይ ስራ አይደለም። አንገብጋቢ ጉዳይ ሶሻል ኔትወርክ አይደለም። አንገብጋቢ ጉዳይ ገንዘብህ አይደለም። ሀብት ንብረትህ አይደለም። ማህበራዊ መስተጋብርህ አይደለም። አንገብጋቢ ጉዳይ የህይወት መዝገብ ያውቀሃል ወይ?
አንገብጋቢ ጉዳይ የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኝህ ነው ወይ? የዳንበት መዳን ሕይወት መዝገቢያ ቀናል። ቀበሌ እንኳን ላያውቅህ ይችላል። ሰፈር መንደሩ አያውቅህ። ያለበት ቤተ ክርስቲያን እንኳን ላትታወቅ ትችላለህ። መዝገቡ ግን ያውቅሃል። የማይታወቅ ሰው ሰማይ ሲያውቀው ከጨለማ መንደር ተመንጭቆ ወጥቶ ወደ እግዚአብሔር ልጅ የፍቅር መንግስት ተደባለቀ ሰው አንድ ብቸኛ። ኤፌሶን ላይ ጳውሎስ እንደሚለው ከሩቅ ይላል ሩቅ የነበረው እግዚአብሔር አቅርቦት ልጁ ያደረገው ሰው እንዴት ያመስገን! ከምን እንደወጣ እዚህ ጋር እኛ የዳንበት መዳን ፓራሲታሞል የህመም ማስታገሻ በየሱቁ እናገኛለን። የካንሰር መድኃኒት ግን በየሱቁ አይገኝም። ይገኛል እና የኃጢአት መድኃኒት ተፈለገ። ቢፈለግ ሰዎች ቢቀያየሩበት፣ ካህናት ቢቀያየሩበት፣ ነቢያት ቢቀያየሩበት፣ ነገስታት ቢቀያየሩበት መድኃኒት አፈ መድኃኒቱ የታዘዘው ከሰማይ መድኃኒቱን ከምድር አግኝተው ቢሆን ኑሮ ችግር የለም። መድኃኒቱ የተገኘው ግን ከራሱ ለዚህ ነው የዕብራውያን ጸሐፊ እንዲህ ያለውን መዳን ችላ ካልነውማ ፊት እናመልጣለን። እንዲህ ያለ መዳን ምክንያቱም መድኃኒቱ የተገኘው ከራሱ ከእግዚአብሔር ስለዚህ የዳንክበት መዳን ያመለጥክበት የተዋጀህበት ልኩ ይገባል እግዚአብሔር ሰው እና የምስራች መድኃኒቱ ተገኝቷል። የምስራች መድኃኒቱ ተገኝቷል። ምስራቻችን ይሄ ነው። የምናወራው ዜና ይሄ ነው። ሰዓት እየሄድን በሆነ ይሰማለቶች ደቂቃ ትፈርዱልኛላችሁ። ኮምቦልቻ አካባቢ አንዲት እናት ይታመማሉ፣ በጣም ይታመማሉ። ከመታመማቸው በፊት ግን ሁለት ራዕይ አንድ በጣም የሚያምር ሰው ነጭ ልብስ ለበሰ። አንቺ ሴትዮ እፈልግሻለሁ ይላታል እና አልገባትም። አንደኛ ራዕይ ሄደ፣ ሁለተኛ ህልም መጣ፣ ሶስተኛ ህልም መጣ። ተመሳሳይ ነው። በሶስተኛው ላይ ታመሙ እኚህ እናት እና ሰውነታቸው እስኪተላ ድረስ ወደቁ አልጋ ላይ። ኋላ ላይ ክርስቲያኖች ያገኟቸውና ቤተክርስቲያን ሂጂ ጸለይልሽ። ከዛ ዛሬ ወዳለችው መካነ ኢየሱስ ቤተክርስቲያን ወሰዷት። ተጸለይላት። በሰዓታት ውስጥ ቁስሉ ሁሉ ረጋገፈ። ቀናት አይደለም ወገኖች፣ በሰዓታት። ከዛ እኚህ ሴትዮ ማነው ያዳነሽ? ዶክተር ኢየሱስ። ማነው ያዳነሽ? ዶክተር ኢየሱስ። የት ነው የሚገኘው? መካነ ኢየሱስ። ሁሌ የምታወሩት ነው ወይ? ሁሌ የምታጋሩት ነው ወይ? እና እዚህ ያላችሁ የዳናችሁ እግዚአብሔር እናመስገን። ያልዳናችሁ ደግሞ ዳኑ። የድነት መንገድ ኢየሱስ ነው እና ይህን መዳን ስናበትን ከዚህ ትልቅ ጥፋት ልታመጣ ትችላል።
ወደ መንግስቱ የመግቢያው ቲኬት ተቆርጦላል። 2026 ዓመት በፊት የምትገባበት ቲኬት ተቆርጦላል እና ቲኬትን ውሰድ፣ ግባ ወደ ረፍቱ፣ ግባ ወደ መንግስቱ እና ወንድሜ የምንጠብቅ ያለሽ አጠቃለን ለኢትዮጵያ ቤተክርስቲያን በነሰኝ ለወንድማችን ለዳችን ብንጸልይ ምን ብለን እንጸልይ? እግዚአብሔር ፈቃድ እውቀት በቃሉ ስልጣን የተሞላች የቃሉ ስልጣን ቦታውን ያለቀቀባት ሁለተኛ ብለን እንጸልይ። በጠማማ ትውልድ መካከል ለወንጌል የተገባ አካሄድ ያላት ቤተክርስቲያን ምን ብለን እንጸልይ? ቀላል ሆነ ከፍ ያለ መንፈሳዊ ውጊያ የማይበግራት አቅም ያላት ጉልበት ያላት አቅሟ ያልወረደ ጉልበቷ ያልካሸፈ ቤተክርስቲያን ለተጽዕኖ ማትንበረከክ ቤተክርስቲያን ከምንም በላይ ድነቷ የሚያስደንቃት ድነቷ ዋና አጀንዳዋ የሆነ ቤተክርስቲያን የሰዎች መዳን ዋና አጀንዳዋ የሆነች ቤተክርስቲያን እግዚአብሔር በዚህ ያስቀጥል ያብዛ።